ጆ ዳንኤል ማታ ላይ ብላይ ወጥቶ እውነቱን እንዳወጣው ሁሉ ጃኒና አዶናይ ጋም እውነት አለ ማውጣት አለባችሁ እያለች ነው ሊያሾ። የምታውቀው ነገር አለ ታውጣለህ። እንደዚህ አያይዛችሁ ነገሩን እንደዚህ የምታረጉ ከሆነ አዶናይ ራስ የምታውቀው ነገር አለ ታውጣለህ። አታስመስሉ። ህዝብ ላይ ፊልም አትስሩ። ሁላችሁም ፊልም አትስሩ። ጃኒ ትላንትና መጀመሪያ ላይ እሷ ነበረች ይፋ ያወጣችሁ። ምንም እንኳን አሁን ቪዲዮን ብታጠፋውን ተመልሳችሁ ቲክታኳን ገብታችሁ ብታዩት እንደዛ ያለችበትን ቪዲዮ አጥፍተዋለች። ከዛ በኋላ እንግዲህ ጆ ዳንኤል የተለያዩ ማስረጃዎችን እያወጣ ነው። የፍቅር ህይወቷን ላለመጥበጥ ነው እንጂ እኔ ብዙ ማስረጃዎች አሉኝ ረፊ ልኖርበት እያላት ነው። ቤተሰቦች ቀድማ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙ። ቤቴ ነኝ ሰው እንዳይሽ ስታሳይ ኖረን ማንም የለም ብቻ ነው። አሁን የገባሁት ሆስፒታል ወባ ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ጃኒና ጆ ዳንኤል ጎንደር ሊዝናኑ ሂደው ሳለ ከአዶናይ ጋር ሂዳ ሳለ ማለት ነው። በዛ ሰዓት ላይ ከጆ ዳንኤል ጋር ስልክ እንዳወራች እነ ኤልሻዳይ እነ ሊያሾም መስክረዋል ማለት ነው። ማን እንደደወለ ነው ያልተረጋገጠው። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆ ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማረግ ትቺ ነበር። ምንም ነገር አይደለ አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበር። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ጎንደር ጥምቀትን ለማክበር በሄዱበት ሰዓት ላይ እንግዲህ ብዙ ነገሮች ተፈጥሯል። እሱን ደግሞ ሊያሾው ምስክር ነችና አዶናይ ያላት ነገር አለ በዛ ሰዓት ላይ እሱን ነገር ማውጣት አለብህ እያለችው ነው። አዶናይዬ ጃን ተከል ላይ እዛ እየጨፈራችሁ በነበረበት ሰዓት ላይ ምን ተፈጥሮ ነበረ? ምን ብልሃት ነበረ? ጃኒ ምን ሆኖ ነበረ? ደግሞ አንተ ደግሞ ቀጣይ ፓርት አውራለን። መቼም እኛ ድራማ የማይሰለቸን ህዝቦች ነን። እንደው ፈርዶብን እኮ እንደው ኢትዮጵያ ያ እንግዲህ አስተያየት ስጡ። ከሁሉም ጋር አናጣላም አንጣላም። ምንድነው የምንለው? አሁን ወደ ፖይንቱ ስመጣ ታረቁ። በቃ ፍቅር አውርዱ። ሪፖርት አይነት ፊልም አትስሩ። ጆን ዳንኤል ሪፖርት አያደርግም፣ ሊያደርግ አይችልም። ካደረገ ደግሞ አንለቀውም። ከቁስሉ ጀምር እጇን የተቆረጠውን አይተዋል አይደለ? የከሸዋ ጋር ማለት ነው የተቆረጠው። አይሰማም?
ያ አይተኸዋል አይደለ? ይሰማል ጆኒ ይሰማል። አይተነዋል። ሁሉም አይተውታል። አይ ቲንክ ኔትወርክ እየቆየ ነው። ኔትወርክ መሰለኝ የኔ ነው የሱ። ጋይስ እኔ ይሰማል? ይሰማል። ለኔ ይሰማል። ጋይስ ይሰማል አይደል? እሺ እጇን የተቆረጠችው ራሷ ነች። እጇን የቆረጠችው ጆኒ በዚህ ልክ እንግዲህ በእናትና በአባቱ በልጁ ምሎ ያንን ነገር ይዋሻል ብዬ አላስብም። ጃኒ ደግሞ ይሄንን ነገር እያደረገች ከሆነ በጣም አደጋ ላይ ናት ያለችውና ትኩረት ተሰጥቷት ማማከር አለብን ብዬ አስባለሁ። ያው እናትና አባቴን አያሳየኝ እኔ ያው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። ራሷ ነች እንደዚህ ያደረገችው። ጃኒ የፍቅር ህይወት ውስጥ በነበርንበት ሰዓት ላይ ይደበድበኛል፣ አቢዩዝ ያደርገኛል ብላ ከሰዋለች። ለሱ እንግዲህ እንደዚህ ምላሽ ሰጥቷል። ሌላው የከሰሰችበትና አሁን ደግሞ ይፋ ያወጣችበት ዋነኛ ምክንያቷ ደግሞ 2.7 ሚሊዮን ተከታይ ያላትን አካውንቷን አዘግቶብኛል የሚል ነው። እሱንም አላደረኩም ብሏል ጆን ዳንኤል። ጆን እየቀጥል ስለ አካውንት የቱ አካውንት? ስለሱ አካውንት መሰለህ አዘግታለህ አካውንት እኔ እንዴት አዘጋለሁ? ጆከር ማስረጃ ካለ አካውንት ያዘጋል ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው፣ ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኛ የቲክቶክ እኔ የቲክቶክ ማናጀር አይደለሁም። አዳምጠኝ፣ ጠቅለል ታደርገዋለህ አንተ። ጥያቄዎችን ትልበልብህና ለህዝቡ ያነሳውንና ያለው ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። አረ በኢየሱስ ስም አረ ማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔ አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር እያመሰግናለሁ። እንደዚህ ቅደድ ሰውን ብትይው ማንም ሰው እንደዚህ አያደርግም አይደለ? እምመጠላት ቢሆን ኖሮ እንደማሰቃያ ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ማሜ አንዴ ላውራ ማሜ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽዬ መኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይሄን መኪና ስገዛ ማለት ነው ገብታ ትናገር ውሸት ሆነ። እስካሁን ድረስ ውክልና አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች፣ ማውጣት ማስገባት ትችላለች። የዛኔ መኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምራ የገዛችው። እና መጠላት ሰው ማሰቃያ ሰው ቢሆን ለምን እንደዚህ ያደርግላታለሁ? ሊያውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። የጃኒ ትልቁ ጥፋቷ እንግዲህ አዲስ ህይወት ከመሰረተች ያንን ሰው ከተወቹ ያም ሰው ደግሞ ሌላ የራሱ ህይወት ካለው ከዛ ሰው ጋር ፈጽሞ መገናኘት መደወል አልነበረባትም። ምን ትላላችሁ? ፍሬንድ ካዝሽ ለምን ትደውላለች? በመጀመሪያ ደረጃ ቦይፍሬንድ ካለሽ ያልወጣልሽ ነገር ስላለ ነው የምትደውይው። ወንድ ልጅ ነው ከፈለገ አምጥቶ ከክቶ ያባራታል። ምን አባሽ ምን ነው የምታወሩት እናንተ? ተደራጅታችሁ ምናምን ስላላችሁ አይደለም። አዎ ወንድ ልጅ ነው የፈለገውን ሚስት አግብቶ ልጅ ወልዶ ሊኖር ይችላል። ምንም ችግር የለበትም። በፈለገበት ሰዓት ግን ሲጠራት ትመጣለች ማለት ነው። መከካት በፈለገበት ሰዓት ጠርቶ ይከካታል ማለት ነው። አንዳንድ ሰዎች እንግዲህ ማታ ጆ ዳንኤል ያሳየውን ስልክ ያወሩበትን ማለት ነው አላመኑትም። ምክንያቱም ዓመተ ምህረቱ አልታየም። ሲቀጥል ደግሞ የጃኒ ኢንስታግራም አካውንት አይደለም እሱ ያለበት NNY ይላል ጃኒ የሚለው ማለት ነው። የሷ ደግሞ NIY ነው የሚለው ቤቢ ብሎ ነው ሴቭ ያለው። ከዛም ደግሞ ወደ ላይ እንደገና ሲያዩት ደግሞ ሜሮን ድሌት የሚል አካውንት አለና የሜሮን ነው እንጂ የሷ አይደለም እያሉ ያላመኑት አሉ። በተቃራኒው ደግሞ ኤልሻዳይ ሊያ ደግሞ ስልክ አውርታ እንደነበርና ተጣልተው እንደነበር በአካል ስላሉ እዛ መስክረዋል ማለት ነው። ቴሌ ሄዶ ቼክ ማስደረግ ይችላል መቼ እንደሆነ። አንቅራ የተፋችውን ወንድ መልሳት ልስም ሴት ልጅ ይሄ የታወቀ ነገር ነው። ብዙ ሰዎች እንግዲህ ጆ ዳንኤል እውነቱን ስለወጣ አብዛኛውን ለሱ ደግፎ ጃኒን አሁን እየተናገራት ነው ያለው። አናቅም ደግሞ እሷም ወጣ የምታወራውንና እስከዛ ብንታገስ ስላለው አሁን ኮሜንት የምትጽፉ ሰዎችና ትናንት ማታ ገብታ ምላሽ ያልሰጠችበት ምክንያት ደግሞ ይሄ ነው ይሉናል። ኦልሬዲ ተመካክረው ጆን ዳንኤል ለጆከር ልኮለት ግባ ብሎት ምናምን ብሎት ነው የተነጋገሩት። ጃኒ ደግሞ ነቄ ብላለች። ነቄ ስላለች አሁን የእሷን ፎቶ ብቻ ፕሮፋይል አድርገው በእናትህ ዛሬ ጃኒ መደነቅ አለባት። ባናባቸው የአራዳ ልጆች ፍትህ ለጃኒ ፕሮፋይል ፕሮፋይል ማድረግ አለበት። ምክንያቱም ይኸውልህ ጃኒ ጆን ዳንኤል እና ጆከር ተመካክረው ምናምን የገቡት ገባችሁ? ተመካክረው ምን ብለው ከዛ በኋላ አካሄዱን ስታዩት አሁን ጆከር ምን እያደረገ ነው? እየረገጣት ነው አይደል? የዛኔ ወጥቶ የልጅህን ስም እንዴት አንተ አታውቅም ብዬ ጓ ስለበት እግዚአብሔር ምስክሬ ቃል በቃል ነው የምነግራችሁ። እኔ ከናዩ ጋር ተነጋግረን እኮ ነው አለ ዩሲ እማቤቴ ነን ይኸው ኬኳ ትሙት ልጅ እንዴ ሊምኑንሽ ነው እንዴት ነው የማላውቀው ከሷ ጋር ተነጋግረን ልጁን ስሙን ራሱ እኔ አሁን ለምሳሌ የልጅ ሪል ስም አልናገርም። ስሙንም ላለመነጋገር ተነጋግረን የገባ ነው።
እሷም አትፈልግም ስሙን እንድጠራ። እንዴት ነው የልጄን ስም የማላውቀው አለኝ። መጣች ውሸታም ነች ማለት አይቻልም። እዚህ ጋር ስለመጣ ሀቅ አለው ማለት አይደለም። አንድ ላይ ቁጭ ብለው ተገናኝተው ህዝብ ባለበት ሲወራና ሲነጋገሩ ጀጅ ማድረግ እንችላለን። እኔ እንደዛ ነው የማስበው። ጉቺ በጣም ትክክል ነች። የሁለቱንም ወገን ነው ሰምተን እንግዲህ መፍረድ ያለብን ማለት ነው። ሁለቱም ጋር እውነት ሊኖር ይችላል። እንግዲህ እየዋሹም ሊሆን ይችላል አይታወቅም። ከዚህ በፊት ጆ ዳንኤል ተገናኝታችሁ ነበር ወይ ብላ ላይቭ ላይ ትናንት ሊያሾ ከራሷ ዩቲዩብ ቻናል ላይ ስደውልለት በአካል ከተፈተ በኋላ አግኝቻት አላቅም ብሏት ነበረ። አሁን ላይ ደግሞ ጆከር ላይ እንግዲህ ተገናኝተን ነበር እያለ አግኝታ ታውቃለች። አለበት ቦታ መታ ተደብቃ አግኝታ ታውቃለች። ቤት መታለች። ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ፣ የበደልኩ ነገር አለ አለች። አሁን ከልጅና ያለበት አይ አሁን እንደዚህ ደበደበኝ ምናምን ያለችው ለምን ይመስላል? ምን ላይክ እንችብርት እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች። አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ አንቺም ጋር ስህተት አለ ጃኒ፣ አንቺ ጋር ስህተትሽ ምንድን ነው? ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ ቀና ብሎ ማያይሽ ጫማሽን የሚፈታልሽ አበባ በየጊዜው የሚያመጣልሽ እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከበሽ በውስጥ አንቺ ሌላ ነገር ውስጥ ነሽ። ያልተቋጨ ነገር አለ እዛ ጋር። ያ የሚደበድብሽ የሚቀጠቅጥሽ የሚያስፈራራሽ ሰውዬ እስካሁን ውስጥሻል። አንቺም ጋር ስህተት አለ፣ ስህተት አለ። ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ገባላችሁ። ቀላል አይደለም ትራማ። እልህም ይመጣል ምን ይመጣል። እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል። አይቶ አታውቅም። ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው፣ መሰደብ ነው፣ መንቋሸሽ ነው፣ ኖርማል ነው የሚመስላት ጃኒ። እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል። አይተው አታውቅም። ያላየ ሰው ውሸት ነው የሚመስለው። እግዚአብሔር ምስክሬ ነው የምላችሁ። የብዙ ሴቶች ችግር ነው ይሄ። በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት። ለምን የለማ እንደዚህ አይነት ወንድ አይተው አያውቁማ። አያውቁ አይተው ስለማያውቁ ገስዋል። እንደዚህ አይነት ነገር ሲመጣ የእውነት አይመስላትም። የእውነት አይመስላትም። እና ጃኒ የተቸገረችው ይሄ ነው። እነ ሊያሾ ሲንግል ማምናቸው ብሎ አንጀታችንን ጨጓራችንን ላጥ ሊያደርግ ቤተሰብ ግን ሰው ግፈኛ ነው። አሁን ጆን ዳንኤል አሁን ሚስቴ እየጠበቀች ነው ብትል ምን ችግር አለ? ሚስትና ልጅ እየጠበቁ ነው። አሁን በዚህ ሰዓት ገና የ8 ወር ምናምን ልጅ ቁጭ ብሎ አንተን ይጠብቃል። ተው እንጂ ተው። ወይኔ በጣሪ ጌታ። አይ ለነገሩማ ዛሬ እኮ አምባሳደሩ ነው አልኩ። አምባሳደር ስለሆነ ቤት ምናምን ፓርቲ ነው ምናምን አዘጋጅቶ ይሆናል። ኬክ አቅሮ ምናምን ልጁም እየጠበቀው ነው። አይጆዬ እኔ አሁን እንደዚህ አይነት ወሬዎችን ነው መታዘብ የምወደው ጋይስ። እሺ አሁን ከኔ ጋር አንድ ሰው እንዳይነካካ፣ አንድ ሰው እንዳይናገረኝ ማስረጃዬ ነው ብሎ ትናንት ጆ ዳንኤል ራሱ ጆከር ላይቭ ላይ ያሳየው እንግዲህ ሪከርድ ነው ይሄ ያወሩበት ማለት ነው። ስለዚህ ቤብ ብሎ ነው እሱ ሴቭ ያላት። ለምን እስካሁን ቤብ ብሎ ሴቭ አላት እያሉ አንዳንድ ጥያቄዎች ተነስተዋል። ትክክል ነው። አዲስ ህይወት ጀምር ያለው እስካለ ድረስ እንደዛ ማድረግ አልነበረበትም። ምን ትላላችሁ? እሱ ቤቢ ብሎ ለምን ሴቭ አረገው? የሷ ስልክ አዲህ ያልገባሽም እኮ ያልገባሽ አልወጣም እኮ ፍቅራቸው በጓሮ ምናምን እኮ ይገናኛሉ። ማሬ አልወጣም እኮ ፍቅራቸው ማሬ። ምክንያቱም ይኸውልሽ አዲዬ ምን ሆነ መሰለሽ፣ ጨዋታ ያነሷል። ወሬውን ልንገርሽ ግን እዚህ ላይ አላወራም። በነፃማ አላወራም። ዩቱቤ ላይ ነው ሙሉ ጋይሳ። አዲስ